ጋርም ትንሽ ተቃይማለች፣ ከኮሚኒቲው ጋርም ትንሽ እንትን ብላለች እና አፉ ይባባሉ ብለው እህቶቻችን እዚህ ያሉ አነሱት። እኔ የሚሻለው ወንድሜ እንጠራዋለሁ፣ ፋሲካም ካለች ትምጣ ብዬ ጠርተናታል። ይሄ ጉዳይ እንደው አፉ ተባብለን ይሄን ነገር ብንዘጋው ይሻላል ብለን ነው እንጂ አፉ በለን እንግዲህ ድንገት ስራ ላይ ትሆናለህ፣ ብዙ ኃላፊነት ያለበት ሰው ነህ እና በድንገት ስለጠራ ነው። አንተ በሌለህበት ደግሞ እኔ እንዲወራ አልፈለግኩም። እሺ ካሊዴ አብሽር ትንሽ ክሊር ለማድረግ እንደ ምንድን ነው መሰለህ ሰጥ አገባም እንደገና ደግሞ ብልሃል አላልክም። አንደኛ ከኔ ጋር መሄድ አይደለም እና ትልቁ ነገር እንግዲህ በመጀመሪያ ነገር አልሐምዱሊላህ አላህ ለዚህ ለመመሰጋገን የታችንን ችግር በሰላም ተፈቶ ለቤተሰቦቿ እኛም ከወቀሳ ብር በላችሁ አልበላችሁ በብዙ ጣውረድ ስማችን የተነሳበት ነገር ለዚህ መብቃቱ ከምንም በላይ አላህን ማመስገን ነው። የሚበልጠው እሱ ነው። ክብሩን አላህ ይውሰድ፣ ምስጋናውም ለአላህ ይገባዋል። እና የኛው ይሄ እዳው ገብስ ነው። ይሄን ያህል የምታደርገው ነገር አይደለም። አንደኛ እከሌ ያልጠራኸኝም የሚባሉ ማንም ጠሪ የለውም። ለምሳሌ እኔ አሁን በድርጅት ኃላፊነት ወስጄ ኢትዮጵያ አየር መንገድ ውስጥ በብሔራዊ ደህንነት በኒስ በእንደዚህ በዚህ ምናምን አልፈህ ሰዎችን እዛ ውስጥ ድረስ ለምሳሌ ሳስገባ ደብዳቤ ስጻጻፍ ኃላፊነት ሊወስድለት የሚገባ ሰው መሆን አለበት። ገብቷል? እኔ እውነት ለመናገር ለምሳሌ ችህታችን ብዙ ማለት እንኳን የሁሉ የቤት ውስጥ ጫና ኖሮብኝ ቀርቶ አይደለም ዛሬ በላሁን ወይ ዛሬ ያሳለፍኩን ላታቅ ትችላለህ። እና እኔ መጀመሪያ ታሪኩን ስሰማ ከአቡ አሚራ ኖሮ የአቡ አሚራ ጊዜ ላይ ነው ማለት እንደዚህ ብታግዙ ተብሎ ምናምን ተነስቶ ነው የመጣሁት። የመጀመሪያውን ቪዲዮ ዩቲዩብም ማይ ሰው አይደለሁኝም ምናምን። ፋይናሊ ስለ ልጅቷ ስለ እህታችን ሌላ ታሪክ ተሰምቶ ተገናኘን እና ኦኬ ፈንድሬዚንጉ መጀመር ሲጀመር እኔ ሌሎች ኦፕሽኖች ላይ ኔክስት ስለሚተጋገዙበት እንደዚህ ቁጭ ብሎ ፈንድሬዚንግ ከሚያደርጉም ሰዎች መሀል አይደለሁም። ገንዘቡ ከተሰበሰብ በኋላ የዶላሩ ምንዛሪ እንዴት ነው ከመንግስት በኩል መንግስታዊ ጉዳዮች ጉዳይ ላይ ነበር እና ስለዚህ አውቶማቲክሊ እንደዛ ነገሮች ላይ ነው። ከዛ ግን ያው የግድ ሃንድል ማድረግም ስለነበረብህ ይሄ ነገሮችን ሃንድል በማድረግ ቆየንና ረጅም ጊዜ ወሰደ። እንግዲህ ወደ 40 ምናምን ቀን ቆይተናል። አላህ በሚያውቀው ምናልባትም መሐመድም ሌሎች አሉ። የሆነ ሰዓት ላይ ፋሚሊዎቿ እንዲህ እኮ የምትባል ልጅ አለች እንደዚህ ምናምን ሲል ዶክመንተሪ ሲሰራ ሸራተን ጋዜጣዊ መግለጫችን ምን አይነት ነው? ጋዜጣዊ መግለጫችን ሸራተን በዚሁ ሙቤ በደንብ ለዩቱብ የሚሆንህን ብዙ ግባቶች እልክልሃለሁ እንድትሰራበት እፈልጋለሁ። እና ሸራተን በዋነኝነት እንግዲህ ሁልጊዜ ይሄ 60 ሚሊዮን ተብሎ የሚጠራው በብላክ ማርኬት ሲሆን ያ ገንዘብ የሚያስፈልገው 60 ሚሊዮን ብር ነው። በባንክ በትክክል ሬት በዛን ጊዜ 55 ብር ነበር ዶላር እና በዛን ጊዜ በዶላር ከሆነ በባንክ ከሆነ ወደ 25 ሚሊዮን ብር አካባቢ ነው የሚፈለገው። እና እኔ አውቶማቲክሊ የእኔ ኤፈርት መሆን ያለበት አንደኛ በህጋዊ መንገድ በመንግስት በኩል ነው መሄድ ያለበት። ምናልባትም የሳውዲ መንግስት ያ ነገር በህገወጥ መንገድ በብላክ ማርኬት ከገባ ችግር ውስጥ ነው፣ ገንዘብ ሁሉ ሊበላ ይችላል። ስለዚህ ምንም አይነት ነገር በከሌ አታስገቡ። እንደውም ሳውዲ ከነበረው ይሄ እንደ ቀልድ የሚታይ አይደለም። የመንግስትም የዓለምም ትኩረት ያለበት ነገር ነው። እንዴት ነው የምትቀልዱ? ይሄም ባይሆን በሆነ መንገድ እኔ ኃላፊነት ወስዳለሁ ብዬ እንደውም በአጋጣሚ የፋውንዴሽናችን ቦርድም አንዱ አምባሳደር ምስጋናው የውጭ ጉዳይ ሚኒስትር ዴታ ነበሩ፣ ያኔ ብሔራዊ ገዥ የነበሩ እንደውም ደግሞ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሳኑን እነዚህን ሰዎች በተለያየ መንገድ ባገኘሁበት የመጨረሻው ይሄ ካርዴን የመዘዝኩበትና የጠየቅኩበትም ሆኖ የዶላር ምንዛሬው ለዚች ልጅ እህታችን ውጭ ጉዳይ ደብዳቤ ጽፎ ምናምን እንግዲህ አሁን አንድ ቪዲዮ ላይ የውሸት ምናምን የሚባሉት ነገር እነዚህ ነገሮች ተደርጎ ያ ገንዘብ በ55 ብር ሂሳብ ዶላሩ ወደ እንትን እንዲደረግ ሸራተን የሃይማኖት አባቶች ኡስታዞቻችን መሐመድ አላሩሲን ኡስታዝ አቡበክር አህመድን እንግዲህ እጅግ የምንኮራባቸው የኢትዮጵያ እስልምና ጉዳዮች እንግዲህ ምክትል ፕሬዚዳንት ሼህ ሐሚድ ሙሳን የኢትዮጵያ ሃይማኖቶች ጉባኤ ከካቶሊክ ከኦርቶዶክስ ከሁሉም የተወከሉ
አርቲስቶች ምኖች ያሉበት ሆኖ ትልቁ ሸራተን በዋነኝነት የሆነበት ምክንያት ሚዲያ ትኩረት እንዲሰጠው አቴንሽን፣ እነዚህ ትልልቅ ሰዎቻችን ስንጠራ አክብረው እንዲመጡ ከውጭ ጉዳይም የተወከሉ ሰዎች ሴኪውርድ የሆነ ቦታ ነው። እንዳልነውም ተሳካ። መልእክታችን ምንድን ነበረች ብትለኝ ዶላር አስፈቅዱልን። በቃ እኛ ሶሻል ሚዲያ ኢንፍሉዌንሰሮች እዚህ ድረስ መጥተናል። የእናንተ ኤፈርት ደግሞ ከዚህ በኋላ ይሄን ገንዘብ ተረክባችሁ ወደ መንግስት አስተላልፉልን። ይሄ ነበር መልእክቱ። እንግዲህ በዛ በወቅቱ ሰዓት ላይ ምንም አይነት የዚህ የገንዘብ የምናምን የእንትን የልጅቷ ትወጣለች አትወጣም ጥያቄ አይደለም። ኦኬ አለን። እንግዲህ በዛ ነው በአጭር ጊዜ ውስጥ ዶላሩ እንዲፈቀድ መንገድ ካምፔን ነው። በቃ በሰላማዊ መንገድ ለመንግስት ጥያቄያችን፣ ከዛ በኋላ ኦፊስ ቱ ኦፊስ ስንሄድ ምናልባት ያ ነገር ያግዘናል የሚል ነው። እንግዲህ በዚህ ወቅት ላይ ያ ለዛ ፕሮግራም ላይ ዶክመንተሪ ሲሰራ ዶክመንተሪው ልክልሃለሁ። ኦኬ እዚህ ቤት ውስጥ ክሬዲታቸውን እንዳይረሳ እነዚህን ሰዎች ፈልጉ ስንል ፋሲካን አይ ቲንክ እንደዚህ ሜንሽን አደረጉልኝ። ፎቶ አቃል አምጡልን ምናምን ብለን ዶክመንተሪ ውስጥ ሁሉ ይሄ በሆል ቲም ሌላ አንተንም ጨምሮ እያንዳንዱ ቲም እንደውም አንተ የመጀመሪያውን እንትኑን ይሄ አሳይመንት ተከፋፍለን እንትኑን ግራፊክሱ ሲሰራ እንደዚህ ተደርጎ በቃ ሁሉም ሰው ሁሉ ክሬዲት ተደረገ። ሶ እንዳለው ቅድም አይ ቲንክ መሐመድ ላይቭ ላይ ሲያወራ ሰምቻለሁ። ሸራተን በነበረችበት ሰዓት ስትመጣ እኔ አላውቃትም፣ በአካልም በመልክም አይቻት አላውቅም። ነፍሰ ጡር ነው። በጣም ከዛ ጥሩ ከዛ እኔ እንደውም ሰክሰስ ስለነበረ ፕሮግራሙ ምሳ በእኔ ወጪ ብዬ ኦልሞስት ወደ 50 ሰው አካባቢ ነው የጋበዝኩት። ምሳ ግብዣ አደረግኩላቸው እና ከዛ በኋላ ሲጨርሱ የሌላ እናት ምናምን ስለነበሩ አሁን እዚሁ አጠገቤ ያሉ መናገር ይችላሉ። ፍሬንድሺፕ ፓርክ ነፍሰ ጡር ስለሆነች እንደውም ትዝናና ይዩ ብዬ ግብዣ እኔ ወደዛ ሄዱ ሲል አይ ብዙ እኔ ወደዛ መንዞር አንፈልግም እዚሁ በረንዳ ላይ እንጫወታለን እዚሁ ምናምን ብለው በቃ እዛ ዋሉ። ተው ናቸው። የቪዲዮ ላይ ሁሉ አለ ዶክመንተሪው ላይ እኔ የአንድ ቪዲዮ አለ እኔ እሷን መጀመሪያ ስቀበላትና ወደዛ ሳስገባት ያለ እንደውም አሁን ነው ትንሽ አርፍዳ ነው እንደውም የመጣችሁ የዛ ቀን ያስታውሳለሁ። አዎ ከዛው እኔ ነኝ ተቀብያት ሳስገባት ምናምን የነበረው ሶ አለቀ። ይህን ከሄደ በኋላ ከሁለት የመጀመሪያው እኔ አሁን እኔን የመናገር አይደለም ከባዱ ነገር ምንም በመናገር ደረጃ እቺ ማነው አንድ ልጅ ዝም ብላ በሐሰት ልጄን እንዲያርጎ ገፍትሮ ወረወረኝ ምናምን ብላ መልሳ ይቅርታ የጠየቀችን ልጅቷ ትክክል ናት፣ ልጁ እንደዚህ ነው። ከዛ ሌላ ሰው ከውጭ የመጡትን ሰዎች አበባ እንዲያደርጉ ብለ በጣም የኔን ክብር የሚነካ ነገር ቪዲዮ ሰራች በድፍረት። ይሄ በህግ የሚያስጠይቅ ነው ሲጀመር በራሱ አንድ ራሱን ችሎ ምንም ጥያቄ የለም። ለአንዳንድ ነገሮች ዝም ስላልን ይሄንን ነገር ከአለፈ ከዛ ትልቁ ፕሮብሌም ይሄ ሁሉ ዩቲዩበር እና ሶሻል ሚዲያ እንትን እንደዚህ እንዲቀልድብን የመጣው አንዱ ትልቁ ነገር የዛም ቪዲዮ ላይ እኔ ቪዲዮውን እልክልሃለሁ። ዩቲዩብ ስትሰራ የሸራተኑ ጉዳይ ላይ አልሐምዱሊላህ ብሯ ሞልቷት 60 ሚሊዮን ብር ተሰጥቶ በ95% ስራው አልቋል ትለቀቃለች ብላ ቪዲዮ ሰራች። ይሄ ከኮሚቴው ያልወጣ ዜና በየቀኑ ከዛው እንዲህ አይነት ቪዲዮዎች ተደጋጋሚ እርስ በርሱ የሚጣረስ ቪዲዮዎችን እየተሰራች ነገሮችን የሚያበላሽና ከዛው የታለ ሳምንት ትወጣለች አንድ ወር ትወጣላችሁ አይደለ የተባለውን ላይ ጉዳይ ሰው ነፍሳችንን እንዲያወጣ ያደረገው ነገር እሷ በተደጋጋሚ ይችል ልጅ እንዴት ከልክሏትን ምን ፋሚሊዎቿ ጋር ነው ብዙ መነጋገር የነበረ። ፋይናሊ የመጨረሻ የሆነ ጊዜ መስመር የሳተ አንዳንድ ጊዜ አንተን መነጽር የሚያደርገው ኮፍያ ቀይ ኮፍያ የምታደርግ ሰው ሆነ እንደዚህ አንተን ስምህን ባልጠራ ችግር የለውም። አቡ አሚራን አታክ ሊያደርግ የሚችል አንድ ቪዲዮ ተሰራ የሆነ የሌላ ኃላፊ የሆንከው ሲል እዚህ ሶሻል ሚዲያ ላይ ይሆን ያለ ሰው የሌላ ኃላፊ ማን ይሁን ምን ይሁን አያውቅም። ስለዚህ ደግሞ የሚያስበው አቡ አሚራ ነው እንዲያደርጓል ተብሎ ቪዲዮዎች በሱ ስም እየተሰሩ እንትን ሰርቶብታል ምናምን እየተሰሩ እንትን ሰርቶብታል ምናምን